ሰላም እንዴት ናችሁ? አማን ነው ከሳውንድ ሬጂኒንግ ከራዲካል ቱቶር የግሬድ 11 ፊዚክስን የግሬድ 11 ፊዚክስ ዩኒት 6ን መስራት ጀምረናል። አሁን ደግሞ ሴክሽን 6.2 ስር የቀረበውን ሪቪው ኩዌስችንስ 6.2ን ማየት እንጀምራለን። ሪቪው ኩዌስችንስ 6.2 ሰባት ጥያቄዎችን በውስጡ ይይዛል። ሶ በዚህኛው ቪዲዮ የመጀመሪያዎቹን አራት ጥያቄዎች አብረን እንሰራለን። በቀጣዩ ቪዲዮ ደግሞ ቀሪዎቹን ሶስት ጥያቄዎች አብረን የምንሰራ ይሆናል ማለት ነው። ኦኬ በጣም አሪፍ። ሶ ጥያቄ ተራ ቁጥር 1 ምን ይለናል? ዲፋይን ዘ ፎሎዊንግ ተርምስ ነው የሚለን። ሶ ኤሌክትሪክ ፊልድ፣ ኤሌክትሪክ ፊልድ ስትሬንግዝ፣ ኤሌክትሪክ ፊልድ ላይንስ ኤንድ ኤሌክትሪክ ፍላክስ። ሶ እነዚህን አራት ተርሞች ዲፋይን አድርጉ ኦር አብራሩ ነው የተባለው። ኦኬ በጣም አሪፍ። ሶ ኤሌክትሪክ ፊልድ ስንል በአንድ ፖይንት ቻርጅ ኦር በአንድ ቻርጅድ በሆነ ኦብጀክት ዙሪያ የሚፈጠር ቬክተር ፊልድ ሆኖ ኦኬ ሶ ያ ቬክተር ፊልድ ፎርስን ኤግዘርት ማድረግ የሚችል ከባቢ ማለት ነው። ኦኬ ለምሳሌ ሌላ አንድ ቴስት ቻርጅ አምጥተን እዚህ ኤሪያ ውስጥ ወይም እዚህ ፊልድ ውስጥ ብናስገባው ይሄ ቴስት ቻርጅ ምን ኤክስፒሪየንስ ያደርጋል? ፎርስን ኤክስፒሪየንስ ያደርጋል። ኦኬ ያ ፎርስ ምን ሊሆን ይችላል? የመሳብ ወይንም የመጎተት ሊሆን ይችላል። ኦኬ ሶ ተመሳሳይ ቻርጆች ከሆኑ የቴስት ቻርጅ ምን ይላል? ይገፋል። ተቃራኒ ቻርጅ ከሆነ ደግሞ ምን ይላል? ይሳባል ማለት። ኦኬ ሶ ይሄ ፊልድ ምን ይባላል? በአጠቃላይ በአንድ ፖይንት ቻርጅ ኦር ቻርጅድ በሆነ ኦብጀክት ዙሪያ ወይም ከባቢ የሚፈጠር ቬክተር ፊልድ ምን ይባላል? ኤሌክትሪክ ፊልድ ይባላል። ኦኬ ኤሌክትሪክ ፊልድ ስትሬንግዝ ስንል ግን የዚህን ኤሌክትሪክ ፊልድ ስትሬንግዙን መጠኑን አት ጊቭን ፖይንት ካልኩሌት ስናደርግ ዊ አር ቶኪንግ አባውት ዘ ኤሌክትሪክ ፊልድ ስትሬንግዝ። ኦኬ ሶ ይሄ ኤሌክትሪክ ፊልድ እዚህኛው ጋር ያለው ስትሬንግዝ እና እዚህኛው ጋር ያለው ስትሬንግዝ እኩል ነው አይደለም አይደል? ሶ እሱን ስናወራ ስለ ኤሌክትሪክ ፊልድ ስትሬንግዝ እያወራን ነው ማለት ነው። ኦኬ so it's an intensity or it's a magnitude that describes the intensity of an electric field at a particular point ማለት እሱ ምንድነው? ኤሌክትሪክ ፊልድ ስትሬንግዝ ማለት ነው። ኦኬ እሺ ሶ ቀጣይ ጥያቄ ምንድነው? which is electric field line and electric flux። ኦኬ ቅድም ስለ ኤሌክትሪክ ፊልድ አውርተናል። ኦኬ ሶ ይሄ ኤሌክትሪክ ፊልድ ላይን ደግሞ ምን ነው የሚያሳየን? አንድ የኤሌክትሪክ ፊልድን ዳይሬክሽን፣ ሁለት ደግሞ የኤሌክትሪክ ፊልዱን ኢንቴንሲቲ። ኦኬ ሶ ያ ማለት ምንድነው? ሌትስ ቴክ አሁን እዚህ ጋር እንደምታዩት ለምሳሌ ኤሌክትሪክ ፊልድ ዳይሬክሽናችን ከፖዚቲቭ ወጥቶ ምን ይሆናል? ወደ ኔጌቲቭ ቻርጅድ ወደ ሆነ ኦብጀክት ምን እያለ ነው? እየገባ ነው። ሶ በዚህ መልኩ ተስሯል። ይሄ የሚያሳየው ምንድነው? የኤሌክትሪክ ፊልዱን ዳይሬክሽን ነው የሚያሳየው። ኦኬ ሶ ኤሌክትሪክ ፊልድ ላይን ስንል ኢትስ ኢማጂነሪ ላይን ነው። ምንና ምን ለማሳየት ይጠቅመናል? አንድ የኤሌክትሪክ ፊልድን ዳይሬክሽን፣ ሁለት ደግሞ የኤሌክትሪክ ፊልድን ኢንቴንሲቲ። እዚህ ጋር እንደምታዩት የኤሌክትሪክ ፊልድ ላይኖቹ ሰብሰብ ቸምቸም ብለው ተቀምጠዋል። ኦኬ ሶ እሱ የሚያሳየው ምንድነው? እዚህ ጋር ብዙ የሆነ ኤሌክትሪክ ፊልድ ስትሬንግዝ አለ ማለት ነው። ጠንካራ ኤሌክትሪክ ፊልድ ስትሬንግዝ እዚህ ጋር አለ። ሌሎቹን ደግሞ ስናያቸው ራቅ ራቅ ያሉ ናቸው። ኦኬ ሶ እነሱ ጋር ደግሞ ያለው የኤሌክትሪክ ፊልድ ስትሬንግዝ ምንድነው? ሪላቲቭሊ አነስተኛ ነው። ኦኬ ሶ ኤሌክትሪክ ፊልድ ላይን ይሄን ለማሳየት የሚጠቅም ኢማጂነሪ ላይን ነው ማለት ነው። በጣም አሪፍ። ኤሌክትሪክ ፊልድ ኤሌክትሪክ ፍላክስ ደግሞ ስንል አት ጊቭን ኤሪያ ምን ያህል አማውንት ኦፍ ኤሌክትሪክ ፊልድ ላይን ያልፋል ብለን ስናወራ we are talking about electric flux ማለት ነው። so it's a measure of the number of electric field lines that intersect or that passes a given area ማለት ነው። እሱ ምን ይባላል? ኤሌክትሪክ ፍላክስ ማለት ነው። ኦኬ በጣም አሪፍ። ጥያቄ ተራ ቁጥር 2 ማፕ ኤሌክትሪክ ፊልድ ላይንስ ፎር ዲፍረንት አሬንጅመንት ኦፍ ቻርጅስ ነው የሚለን። ኦኬ ሶ የተለያዩ ፖይንት ቻርጆችን አስቀምጠን ኤሌክትሪክ ፊልድ ዳይሬክሽኑ እንዴት ይሆናል የሚለውን ነገር እንድናሳይ ነው የጠየቅነው። ኦኬ ሶ ከቤዚክሶቹ ስንጀምር ሶ ሶርስ ቻርጃችን ፖዚቲቭ ቻርጅ ከሆነ which is ኤሌክትሪክ ፊልድ ዳይሬክሽኑ ሁሉ ጊዜ አውትዋርድ ነው። ኔጌቲቭ ከሆነ ሁሉ ጊዜ ኢንዋርድ ነው። ኦኬ ሶ አሁን ሁለት ፖዚቲቭ ቻርጅድ የሆኑ ፖይንት ቻርጆችን ብናስቀምጥ ሶ ኤሌክትሪክ ፊልድ ዳይሬክሽኑ እንዴት ይሆናል? ይሄም ተመሳሳይ ስለሆነ ምን ይባባላሉ? ይገፋፋሉ። ኦኬ እዚህ ጋርም ኔጌቲቭሊ ቻርጅድ ከሆነ ይገፋፋሉ። ኦኬ ሶ እዚህ ጋር እንደምታዩት ኒውትራል ፖይንት የምትል ፖይንት አለች። ኦኬ ሶ ሌትስ አሲዩም ሁለቱ ፖይንት ቻርጆች ተመሳሳይ ማግኒቲዩድ ነው ያላቸው ብለን ብናስብ ኦኬ ሶ ይሄም ምን ይላል? ይገፋሉ በ5 ኒውተን ወደ ቀኝ ዳይሬክሽን። በተመሳሳይ መልኩ ይሄም በተመሳሳይ ማግኒቲዩድ ነገር ግን በተቃራኒ አቅጣጫ ይገፋል አይደል? ቅድም ማግኒቲዩዳቸውን እኩል አድርገን አሰላሰብን ማለት ነው። ኦኬ ሶ በ5 ኒውተን ከገፋ 5 ሲቀነስ 5 ማለት ነው which is 0። ኦኬ ሶ ይሄ ሪጅን ምን ይባላል? ኒውትራል ፖይንት። this is a place where the electric field at this point ምንድነው? 0 ነው። እዚህ ጋርም በተመሳሳይ ማለት ነው። ኦኬ እሺ ሁለቱ ፖይንት ቻርጆች ተቃራኒ ሳይን ካላቸው ኦኬ ሶ ኤሌክትሪክ ፊልድ ዳይሬክሽኑ ከፖዚቲቭ ይነሳና ወደ ኔጌቲቭ ይገባል። ሶ በዚህ መልኩ ይሳላል ማለት ነው። ኦኬ
ሶ ዲስ ኢዝ ፎር ኩዌስችን ነምበር 2 ማለት ነው። ኦኬ ጥያቄ ተራ ቁጥር 3 ኮምፔር ኤንድ ኮንትራስት ዘ ፎሎዊንግ ግራቪቴሽናል ኳንቲቲስ ዊዝ ዜር ካውንተር ፓርትስ ኤሌክትሪካል ኳንቲቲስ። እሺ ኤሌክትሪክ ፊልድ እና ሶሪ ግራቪቴሽናል ፊልድ ኤሌክትሪክ ፊልድን አወዳድሩ ነው የተባለው። ኦኬ ሶ ግራቪቴሽናል ፊልድ የሚፈጠረው በምንድን ነው? ክብደት ባላቸው ኦብጀክቶች። ሶ ዲስ ኢዝ ዲዩ ቱ ማሰስ ማለት ነው። ኤሌክትሪክ ፊልድ ደግሞ የሚፈጠረው ምንድን ነው? በቻርጅድ በሆኑ ኦብጀክቶች ወር በቻርጆች አማካኝነት የሚፈጠር ፊልድ ምን ይባላል? ኤሌክትሪክ ፊልድ። ኦኬ ሶ ክብደት ባላቸው ኦብጀክቶች በአጠቃላይ የሚፈጠር ፊልድ ደግሞ ምን ይባላል? ግራቪቴሽናል ፊልድ። እሺ ሶ ኔቸር ኦፍ ፎርሳቸውን ለማየት ስንሞክር ግራቪቴሽናል ፊልድ ሁል ጊዜ ምንድነው? አትራክቲቭ ነው። ኤሌክትሪክ ፊልድ ደግሞ ሁል ጊዜ ሳይሆን ኢት ኩድ ቢ አትራክቲቭ ኢት ኩድ ቢ ሪፐልሲቭ። ኦኬ ሶ አትራክቲቭም ሊሆን ይችላል ሪፐልሲቭም ሊሆን ይችላል። ኦኬ ሶ this is about electric and gravitational field። እሺ ቀጣይ የተጠየቅነው ምንድነው? gravitational field strengths and electric field strengths። ኦኬ ሶ gravitational field strengths ስንል which is አሁን ለምሳሌ ፎርስ ፐር ዩኒት ማስ ማለት ነው። ለምሳሌ አሁን የእርዝ ግራቪቴሽናል ፊልድን ኮንሲደር ብናደርግ አንድ ኪሎ ግራም ክብደት ያለውን ኦብጀክት ወደ ራሷ የምትስበው በምን ያህል መጠን ነው? በ10 ኒውተን ፎርስ ያህል መጠን ምን ትላለች? ወደ ራሷ ትስባለች። ሶ ዲስ ኢዝ ግራቪቴሽናል ፊልድ ስትሬንግዝ ማለት ነው። ኦኬ ሶ 1 ኪሎ ግራም ክብደት ያለውን ኦብጀክት በ10 ኒውተን ፎርስ ወደ ራሷ ትስባለች። ይሄ ግራቪቴሽናል ፊልድ ስትሬንግዝ ነው። ኤሌክትሪክ ፊልድ ስትሬንግዝ ደግሞ ቅድም እንደተነጋገር ነው አንድ ፖይንት ቻርጅ ኦኬ ሶ አት ኤ ጊቭን ፖይንት ምን ያህል አማውንት ኦፍ ኤሌክትሪክ ፊልድ ስትሬንግዝ ይኖረዋል ብለን ስናወራ እሱ ምን ይባላል? ኤሌክትሪክ ፊልድ ስትሬንግዝ which is ኤፍ ኦቨር ኪው አድርገን ካልኩሌት ማድረግ የምንችለው ማለት ነው። ኦኬ ሶ ዲስ ኢዝ ዘ ዲፈረንስ ቢትዊን ግራቪቴሽናል ፊልድ ስትሬንግዝ ኤንድ ኤሌክትሪክ ፊልድ ስትሬንግዝ። ኦኬ ሶ ያው ቅድም ተነጋገር ነው ይሄ ግራቪቴሽናል ፊልድ ስትሬንግዝ ክሬት የሚደረገው ክብደት ባላቸው ኦብጀክቶች ነው። ኤሌክትሪክ ፊልድ ስትሬንግዝ ደግሞ በኤሌክትሪክ ቻርጆች ነው ክሬት የሚደረገው which gravitational field strength which is always attractive ነው። ይሄ ደግሞ it can be attractive it can be repulsive ማለት ነው። ሶ በዚህ መልኩ እናየዋለን። ጥያቄ ተራ ቁጥር 4 ላይ ደርሰናል። question number 4 ምን ይላል? for the following figures find the possible region where the electric field could be zero ኤሌክትሪክ ፊልድ ዜሮ የሚሆንበትን ሪጅን ፈልጉ ነው። ኤ በዚህ መልኩ ተሰጥቶናል፣ ቢ በዚህ መልኩ ተሰጥቶናል። ኦኬ ሶ ኤንስ ና ሌትስ አሲዩም ሁለት ፖዚቲቭ ቻርጆች ናቸው የተሰጡን ሶ ማግኒቲዩዳቸው እኩል ነው ብለን ብናስብ ቅድም እንደተነጋገር ነው ሶ ኤሌክትሪክ ፊልድ ዳይሬክሽኑ ምንድነው? ሁሉ ጊዜ አውትዋርድ ነው ለፖዚቲቭ ቻርጆች። ኦኬ ሶ ይሄም በ5 ኒውተን ወደዚህ ይገፋል፣ ይሄም 5 ኒውተን ሶ ራንደም ቁጥር ነው የጠራሁት። ኦኬ ይሄ በ5 ኒውተን ወደ ቀኝ ይገፋል፣ ይሄም በተመሳሳይ የፎርስ መጠን ነገር ግን በተቃራኒ አቅጣጫ ይገፋል። ኦኬ ሶ 5 ሲቀነስ 5 0 ሶ እዚህ ጋር ቅድም ያየነው ኒውትራል ፖይንት አልነው ፖይንት which is ኤሌክትሪክ ፊልድ ዜሮ የሚሆንበት ፖይንት ማለት ነው። ኦኬ ሶ በዛ መሰረት ለኤ ኤሌክትሪክ ፊልድ ዜሮ የሚሆንበት ፖይንት ኢዝ ሪጅን 2 ዜሮ የሚሆንበት ፖይንት ነው። ለቢ ደግሞ ሌትስ ሴይ እዚህ ጋር ፖዚቲቭ እና ኔጌቲቭ የሆኑ ቻርጆች ናቸው ሶ ምንም ቦታ የለም። ኦኬ ሶ ኤሌክትሪክ ፊልድ ዜሮ የሚሆንበት ሪጅን አንድም ሁለትም ሶስትም አይደለም ሶ ምንም ቦታ የለንም ማለት ነው። ኦኬ ሶ በዛ መሰረት ለኤ ሪጅን 2 መልስ ይሆናል፣ ለቢ ደግሞ መልስ የለም መልስ ይሆናል ማለት ነው። በጣም አሪፍ በርቱልኝ፣ አጥኑ። ቀጣዮቹን ጥያቄዎች which is ከጥያቄ ተራ ቁጥር 5 ጀምረን እስከ ጥያቄ ተራ ቁጥር 7 ድረስ ያሉ ጥያቄዎችን ደግሞ በቀጣዩ ቪዲዮ አብረን እንሰራለን ማለት ነው። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው